Don't kid you. እግዚአብሔር ይመስገን ተነስተልኝ ደህና ናችሁ? አልহামዱሊላህ። እሺ ረጉጅ ማን እንደ መግዚር ሰላም ነው? ኮሜዲያን እሸቱና እዚህ የሥራ ባልደረቦቹ ፈቃደኛ ሆነው ዳሩ ሰላም መስጂድን ለመጎብኘት በመምጣታቸው በእኔና በአየር ጤና ጀማዓ ከልብ አመሰግናለሁ። በፌብሩዋሪ 21 በተደረገው የገቢ ማሰባሰቢያ በአንድ አዳር ብቻ 2.5 ሚሊዮን ብር አግኝተናል። በአንድ አዳር ማለት ነው። 2 ሚሊዮን ብር ሞልተናል። 2 ሚሊዮን ከሚካኤል እንግዲህ ቀን ዛሬ በዓሉን አክብረን ተመልሰን መተን በአባታችን በአቶ አዲስ ቤት ነው ያለነው። አብረውን ያሉትም አባቶች ማን ማን እንደሆኑ በደንብ አስተዋውቃችኋለሁ። ከአቶ አዲስ ጀምራለሁ። አቶ አዲሱ አለምነህ እባላለሁ። የዳንግላ ከተማ ነዋሪ ነኝ። እዚሁ ነው የተወለድከው? የተወለዱ ትንሽ ወጣ ባለ ገጠር 10 ኪሎ ሜትር ይሆናል ነው። ከ1985 ዓመተ ምህረት ጀምሮ እዚህ ነው ያለሁት። ሀጂ ኡስማን ሰይዱ አደም እባላለሁ። ተወልድ ቦታዬም እዚሁ ዳንግላ ከተማ ነው። በቃ ኦሪጂናሊ ፍሮም ዳንግላ ናቸው። እዚህው ነው። እሺ ሊቀ ካህናት ሰናይ አግደው እባላለሁ። ያው ትውልዴም ትንሽ ገጠር ወጣ ላይ ያለች ናት። አሁን ደግሞ ከዚህ ከመጣሁ ያው ብዙ ጊዜያቴ ነው። አሁንም የዚህ ከተማ ነዋሪ ነኝ። አባታችንስ? እሺ ሀብተ ሚካኤል አለማናጋው እባላለሁ። ትውልዴ ትንሽ ከከተማ ወጣ ይላል። ደንገላ ጊዮርጊስ ይባላል። በ1971 ዓመተ ምህረት ዳንግላ ገባሁኝ። ከዚያ እስካሁን ድረስ እንግዲህ በዳንግላ ከተማ ላይ ያው ወልደን አሳድገናል፣ አስተምረናል። እንደዚህ አይነት ነገር ለኛ በጭራሽ አይገባንም። እነዚህ ትልልቅ አባቶች እኛን ቁጭ ብለው መጠበቅም የለባቸውም ነበር። ግን አክብራችሁን ቁጭ ብላችሁ ስለጠበቃችሁን ፈጣሪ አክብርልን። በጣም ነው የምናመሰግነው። ሙስሊሙ ባቻ ሚካኤል ባቻ ደብረሳር ካቴድራል ቅዱስ ሚካኤል ቤተክርስቲያን ሲመሰረት ገንዘባቸውን አዋጣው። እንዲሁም እንደ ምሳሌ መጥቀስ የሚያስፈልገው አብዱ ሰይዱ ወንድማችን አንድ መስኮት ራሱ ገጥሟል። ከገንዘብ ከመርዳቱ በላይ ሌሎች ራሱ አምጥቶ ብረቱን አሰርቶ አምጥቶ ገጥሟል። በሰው ሀገር እየለፉ ሳውዲ አረቢያ፣ በአውሮፓ፣ በተለያየ አሜሪካ ኤርትራውያን፣ ኢትዮጵያውያን፣ ሶማሊያውያን አስተዋጽኦ አድርገው ይሄ መስጊድ ለዚህ ደረጃ አድርሰውታል። ክብር ምስጋና ለአላህ ይገባው። እነሱንም በአላህ ስም በጣም እናመሰግናለን። የብር መጠናቸውን እንኳን መግለጽ ባልችል እነ ጥላሁን ከካናዳ፣ ኤልያስ አጸደ ከአዲስ አበባ፣ ዳዊት ከአሜሪካ፣ ብሩክታዊት፣ እነ አዶላስ፣ እነ ቸምቸምና ቤተሰቦቻቸው ያውም እነሱ ላይቭ እዚህ መስጊድ መጥተው ነው የሰጡን። የሚገርም ነገር መስጊዱን ማየት አለብን ብለው እኛ ደግሞ ባገኘነው ደስታ ተዘ የምስክር ወረቀት ሁላ ቴንኪ ብለን የላክናቸው። የትኛው ቤተክርስቲያን ነው ሚካኤል እሳቸው ያነሱት? እዚህ ሰፈር ያለው ነው? አዎ ይሄ ባለ 3 ደረጃው የሚያምረው በስማ ግዙፍ እኮ ነው። በጣም ትልቅ ነው። ምንድነው የእናንተ አስተዋጽኦ እሱ ሲሰራ? ይሄ ቤተክርስቲያን ከመሰራቱ በፊት የዳንግላ ታላቁ መስጊድ ተገንብቷል። በዚያን ሰዓት ያሰሪ ኮሚቴ ሆኜ ሳሰራ የነበር ሆነ ነበር ያን መስጊድ። ገንዘብ ስናሰባስብ ያላወጣ ክርስቲያን የለም። እያንዳንዳቸው 4000 ብር፣ 5000 ብር፣ 6000 ብር አውጥተው ለዚያ ቤት ማስመረቂያ 30 ምናምን ሺህ ብር ክርስቲያኖች ራሱን የቻለ ድንኳን ተጥሎ በድንኳን እንኳን ልዩነት የለንም። መጨረሻ ላይ እነሱም ስራ ጀመሩ። በዚያን ሰዓት ልክ ይሄው አባታችን እንደተናገሩት አስተዋጽኦ ጠየቁ። እጁን ያልሰደደ ሙስሊም ባለሀብት የለም። ያስመራቂ ኮሚቴ አባል ሆኜ ሰርቻለሁ። ሚካኤል ላይ አዘጋጅ ሆኜ ድንኳን ተጥሎ እዚያው ነው ያደርነ ድንኳን ጥለን ወጥ ስንሰራ ጎን ለጎን
ይሄ ነው በቃ ኢትዮጵያውያንን ከሌላው ዓለም ለየት የሚያደርገን ይሄ ነው። አብረን መስራት እንችላለን፣ አብረን መብላት እንችላለን፣ አብረን መኖር እንችላለን። በዚህ አጋጣሚ ዶንኪ ቲዩብን የሚከታተሉ ያዋጡትን ሰዎች በሙሉ ቅድም እንዳለው አንድ ግለሰብ 500 ሺህ ብር አንስቶ ሰጥቷል ብሏል። ከዛ አንስቶ 5 ብር እስከ ሰጠው ሰው ድረስ ሁሉንም አምላካችን እድሜ ጤናውን አብስቶ ለእግራቸው ጉልበት ለጭንቅላታቸው ዕውቀት ሆኖ ዘመናቸውን ይባርክልን። ሃይማኖታችን አዲስ የመጣ ነብዩ መሐመድ ሲያስተምሩን እስላም ክርስቲያን አለ ነው። ለምሳሌ የጂሃዳ ጦርነት የሚባል ነገርም አለ። ጂሃዳ ጦርነት ሲዋጋ ክርስቲያን ጋር አልተዋጉም። የተዋጉ ከሙሽሪክ ጋር ነው። ሙሽሪክ ማለት ከባዕድ አምልኮ የሚያመልክ ሰው ጋር እንጂ ከክርስቲያን ጋር አልተዋጉም። እንዲያውም ያሉን ምንድነው የክርስቲያንን ሃይማኖት እንደራሳችሁ ሃይማኖት ተመልከቱት አለ መጽሐፍ ላይ ቢያጡ እንኳ እኩል እርዷቸው። አንድ ያዳም አንድ የሔዋን ልጅ ናቸው ነው ያሉን። አንድ ይሄ ነው። ጂሃዳ ጦርነት እኮ ተነስቶ ሀገራቸው ላይ ሲዋጉ ለማንም ሙስሊም ሀገር አላኩ። ሂዱ ለንጉሥ አብሁር ልጅ ለንጉሥ አርባህ ሄዳችሁ ከሳቸው ቀና ሳሉ ብለው ወደዚህ ነው ላኳቸው። ወደ እስላሙ ሀገር ወደ አረቡ ሀገር አላኳቸው። ምን ነው የሀበሻ ክርስቲያን እስላም ወዳጅ ነው። በጣም እስላም ወዳጅ ነው። እስላም ይወድ። እናንተም ደግሞ ከክርስቲያኑ ጋር ተዋዳችሁ ኑሩ ነው ያሉ። እኛም በመጽሐፉ እንደምናየው ከክርስቲያኑ ጋር ተዋደን ነግቶ ማልዳ ጠዋት እንዴት አደርሰን እንባባል እንቸኩላለን። ይሄ የእውነቴን ነው። እልቅሶ ሰው ሞቶ አንድ ቀን እልቅሶ ቀርተን አናውቅም። እንኳን ከዚህ ያውቃሉ እነሱ ሌላው ባያውቅ እነሱ ያውቃሉ። ገጠር በእግራችን ሄደን ሲሞት ቀብረን ሲድር ዘፍንን ያውቁት እንግዲህ አብረን አለ ነው። በነዛቱ ከብቱን ሰጠን፣ እነሱም ከብቱን ሰጠው፣ ሰርተን በልተን ተዋደን ያሉት ነው። እንግዲህ ማን አልናገርም። እሱ አለ እንግዲህ እሱ አለ። ክርስቲያኑ ሲሞት እንሞታለን፣ እነሱም ሙስሊሙ ሲሞት አብረው ይሞታሉ። ከፖለቲካው ከምኑ እንዲሁ ብሎ ለነሱ ሰው አልጣላቸው ሲል ሀበሻ ክፉ ነው። ሀበሻ አይጣላም፣ በቀላል ነገር አይጣላም። ግዴታ በገንዘብ በጥቅም አይጣላም። በሃይማኖቱን ወዳጅ ነው። በሃይማኖት ስንገባው ይጣላል የሚል ዓላማ አንግበው ነው የመጡ። ይህንን ደግሞ ህዝባችን አይቀበለውም። በባህር ዳር ትልቁ መስጊድ ይሄ ነው። ትልቁ መስጊድ የሚባለው 1064 አካባቢ የሚደርስ ነው። ይሄ ነው ስንጀምረው በ50 ሺህ ብርና በ16 ባለ 16 ብረት ብቻ ነው የጀመርነው በወኔ። እስካሁን 19 ሚሊዮን ብር አወጣናል። 73 መስኮቶች አሉት። አንድ መስኮት መስራት የሚፈልግ ኢትዮጵያዊ ካለ አንዷ 30 ሺህ ብር ናት። ቀጣይ 45 ሚሊዮን ብር ይፈጃል። እዚህ ስትራክቸሩን ስታዩት ከውስጥ ስንነሳ ዘመናዊ ቴክኖሎጂዎችን የተገጠሙለት ነው። ወደ 56 ካሜራዎች አሉት። አይሲ ተገጥሞለታል። የቪአይፒ ክላሶች አሉት። ሁለቱም የሴትም የወንድም ቪአይፒ ክላሶች አሉት። ላይቭ ፕሮግራም ማስተላለፊያ የቴሌቪዥን አንድ ላይቭ ሩም ክላስ አለው ራሱን ይቻላል። ይሄን የተገጠመ ነው። እንደገና ደግሞ ታችኛው አንደርግራውንዱ ለሁለቱንም የሳይንሱንም ሃይማኖታዊ ቤተ መጻሕፍቶችን ይዞ ወደፊት ይቀጥላል ብለን የምናስበው አንደርግራውንድ አለን። ጎን ደግሞ በቀጣይ G+3 ህጻናትን ግብረገብ የሃይማኖት ትምህርቶችን ያስተምራል ብለን የምናስበው G+3 የተካተተለት ነው። የወዶ ማረጊያዎች፣ መጸዳጃዎች፣ ግሪን ኤሪያዎች፣ መናፈሻዎች፣ አጠቃላይ የመስጊዱን ውበት ሊጨምሩ የሚችሉ ነገሮች በሰፊው አለመን እየሰራን ያለ መስጊድ ነው ማለት ነው። ይሄ ነው አጠቃላይ መስጊዳችን። ቀጥሎ አሁን ኢሚዲየትሊ የሚሰራው ምንድን ነው? ይሄ ቁባ 36 ካሬ ላይ ያረፈ ነው። እንደምታዩት አልተዘጋም። ውስጥ ላይ ውሃ ዝናብ የማስገባት አቅም ይኖረዋል። እሱን አንድ የመጀመሪያ ስራ ከበር እናደርጋለን እንዳማራጭ። ይሄ አሁን ወደ ላይ ነው የሚወጣው? ወደ ላይ ነው ልንወጣለን። ከላይ እንግዲህ ውጭ ላይ ያሉትን ደግሞ አጠር ባለ መልኩ ጎብኝተን ብንመጣ። ጾም እንኳ ተጥሞ ይላል የኛ አባት። ለምሳሌ የክርስቲያኖች ፋሲካ ይኖራል። ጎረቤቶቻቸው ክርስቲያኖች ካሉ ነው የሚለን። ካጡ አርዳችሁ አትስጧቸው። ሀነ ነፍሳችሁ ዶሮም አገኛችሁ ፍየል ማገኝ ስጧችሁ ይግደፉ። ለክርስቲያናት የሚል ምጽዋት የለም፣ መጻፍ የለም። ስጡ፣ ወንድሞቻችን ናቸው። ምክንያቱም በዘርም ቆጠር የምንደርሰው ነው። የአዳምና ሔዋን ልጅ ነን። ሀማን መጣን እና አሁን እንግዲህ በዚህ ባረባጭ ቁጥር ነገር የሚጣላ ሰው ብስል ሰው የለም። ውሸት ነው። አንገቱን ይሰጣል እንጂ ክርስቲያን ጋር ይጣላል ብሎ የሚያስብ እኔ ፈጣሪ መስክር ወደድ ብዬ ሳይሆን የለም። ክርስቲያን ይጣላል የሚል ምን ያበደ እናንተስ እኛን እንጣላ የምትሉ ምን እንዴት አድርጋችሁ ነው? ገጠር ነበር፣ ገበሬዎች ነን። ገጠር ሳለን እነሱም ለኛ መሬት ሰጡ። በአጥቢያ ዳኛና በጭቃሹም ነው። የዛን ጊዜ ጭቃሹሞች አጥቢያ ዳኞች ሲሰጡ እኩል የረሱ ተብሎ ተሰጥቶ የሚኖር ከምን ተቆጥተን ነው ከክርስቲያኑ ጋር የምንጣላ? አሁን ሲማሩም ልጆቻችን ሲማሩ ክርስቲያኑና እስላሙ በአንድ ትምህርት ቤት ነው የሚውል።
ምን ነው አንተ ክርስቲያን ነው የምትለው አንተ እስላም ነው የምትለው ብለን እናውቃለን? አብረህ ሄደህ እውነቴን ነው ፈጣሪ መስከረ ክርስቲያን ጋር ሳንገላይ ስሉ ለራሴ ስኑል ያመናል በጣም ያውቃሉ። ይሄው እነሱ ላብረው ነው ያሉ። እንግዲህ ምን መጥቶ ነው ይሄን ያህል እንዲሁ እስላም ተጠርጥሮ ክርስቲያን ተጠርጥሮ የሚኖር ፈጣሪ መስከረ ይሄው እህል ነው። አሁን የኛ ቄሶች እንዲያ ብሎ ክርስቲያን ጋር ተጣሉ ቢሉን ተቀምጫ አላዳምጠው። የፈጠረኝ አምላክ ያውቃል። ይሄን ካለኝ ማን ጋር ልኖር ብዬ ጥዬ ወጥቼ ነው እና የኛ ሰው በዚህ በወንበዴ አይሰበክም። ፈጣሪ ረግሞ የላከው ያ ነው። ሰው ሲጣላለት ደስ የሚለው ሰው በጥሩ አይን ሲታይ ማይወድ ሳጥ ላይ ነው። ጥፋት እንኳን ቢኖር ሲቀረቡና በሽማግሌነት ታይ ችግሩን እንፍታው ነው እንጂ የሚባል ተዋጋ ተጋደል ብሎ ጠበንጃ ሰጥቶ የሚሰድ ሳጥ ላይ ነው የሰው ደም ይጠጣ። አዎ እና በዚህ የሚቀበል የለም። እነዚህ ዱር ያሉ ሰዎች የሳጥ ላይን ተመሪዎች ናቸው። እነሱ የሚቃሙትን እንቃማ ብለው ገንዘብ የሚዘርፉትን እንዝረፍ ብለው ይሰበኩ እንጂ በሃይማኖት አንድም ሰው የሚሰበክ የለም። ውሸት ነው። እና ይሄ ነው ዋናው ነገር። ለወደፊትም አይመጣም፣ ልጆቻችንም አያመጡ። አንዳንድ ነገር ሰንጣቂኛ መስላምህ እናንተም ሊኖር ይችላል። አስመስሉ የሚያወራ የሚያስመስሉ በወሬ እናውቀዋለን። ሰው ሲፋጅ የተፈጠረ እስካሁን ሰው እንዳፋጅ ያለውን ሰው መልምለን እናውቀዋለን። ማን ይቀበላል? ምሳሌ አለማናጋው አለ ትልቅ ሰው አብሬ ጨቅሎች ያደግነን አይለኝም ቢለኝ ምን ሆነህ ነው ምን ነክቶህ ነው ምን ነካ እሱ አለ ምሳሌ አብሬ ያደግነን እነሱ አብሮ ያደግነን እስቲ እንመካከር ይሄን ነገር ያመጣቸው እንመካከር እስቲ ምን ጥፋት ተገኝቶ ነው እንጂ ምን ተከትዬ አብሬ ዘምታለሁ አልዘምትም። በሳል ሰው ንጹህ ሰው ያላት ሀገር ናት ኢትዮጵያ። ወንድሞቻችን ጋር እንኳን መጋደም ፊታችን አጥቁረን አናያትም፣ ይናፍቁናል። እንደ እህል እንደዋ ነው። ጌታ ይመስገን። ቀኔን አበሩት። እውነቴን ነው የምነግርህ። ግልጥ ነኝ እኔ ድሮም ስናገር አብረን ያለነ ግልጥ ነው የምናገር። እዚህ ላይ ይጨርሳል። በቃ እንግዲህ መቼም ይቅርታ። እኛ ምርጥ የኢትዮጵያዊነትን አሻራ ያረፍንበት በመስጊዳችን ላይ 107.5 ሜትር የፈጀ ከርሰ ምድሩ አስቆፍረናል። ይሄ ውሃ ለኛ ብቻ አይደለም። በውጭ ታየዋለህ። እዚህ ጋር ቧንቧ አውጥተን ለክርስትና እምነትም ለሙስሊሙም አጠቃላይ በነፃ እየተጠቀመ ነው። ውጭ ላይ ታየዋለህ። እንዴት ደስ ይላል። በጣም የሚገርመው ነገር እዚህ ጋር ነው ወዱ የምታረጉት። አዎ ወደ 780 ምናምን ሺህ ብር ፈጅቶብናል። አንድ ቀን በሆነ ኢትዮጵያዊ ነው የተቆፈረው። አዎ አንድ ግለሰብ። በቅርቡ መንገዱ እየተሰራ ይህ አካባቢ ውሃ እጥረት ገጠመና አየር ጤና ከበር አደረገ። እንደሚለው ወንድማችን ከእናንተ እንደተማሩ 2 ፎርሴት አውጥተን በውጭ በኩል 24 ሰዓት ክርስቲያን የለ ሙስሊም የለ ሁሉም እንዲጠቀምበት ነው ያደረገው። እግዚአብሔር ይመስገን። በጣም ድንቅ ስራ፣ ትልቅ ድንቅ ስራ። ውሃ ማጠጣት በቃ ትልቅ ነገር እኮ። ዳንግላ ላይ ከዚህ በፊት ቆይቷል። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን በእሳት ተያይዞ ነበረ። ያ እሳት በነደደበት ሰዓት እሳቱን ለማጥፋት ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ተራድተዋል የሚል ነገር ሰምቻለሁ። እውነት ነው እሱ ነገር? እውነት ከሆነስ እንዴት ነው? እሳቱስ እንዴት ተነሳ? ማን ያቃጠለው? እስቲ እሱን ታሪክ አጫውት። እመቤታችን አጉንታ ማርያም ስትቃጠል እንዲሁ ዝም ብሎ በጧፍ ተነስቶ ነው። ማንም አላቃጠለው፣ ማንም እንትን አላደረገው። ጧፍ ወድቆ ቆይቶ ያ ነው ያ እሳት ተነስቶ ነው መቃጠል የጀመረው። በዚያን ሰዓት በጣም የሚገርመው እንዳሁኑ ባጃጅ ሳይበዛ ባጃጅ የሚይዙ የነበሩ ሙስሊሞች ናቸው፣ የሙስሊም ወጣቶች ናቸው። እነሱ ውሃ እየቀዱ ነው መጠው ኮፈኮፉት። በዚያን ሰዓት የኔ ቤተክርስቲያን ነው የኔ መስጊድ ነው የኔ ያለ የለም። ራሳቸው እስላሞች መጠው ነው ውሃ እያቀበሉ ተኮፍኩ ሄዳለች እመቤታችን። የምጨምረው ምንድነው አንዱ የኔ ልጅ ነው አናቱ ላይ ወጥቶ የተገኘ ውሃውን ለማጥፋት። ለምን ዳንግላ ላይ ጥርጣሬ የለም። እዚህ ቦታ ላይ ቢገኝ አንተ ለኩሰው ነው ይሉኝ ይሆን ብሎ ፍራቻ የለም። አንድነታችን ስላለ እንደው በጣም እስከ መጨረሻ የማይረሳ ታሪክ ነው እሱ። ሆን ብሎ ጌታ ወይም አላህ እኛን አንድነታችንን ሊፈትን ያመጣው ሰዓት እንጂ ለቃጠለው ተዘጋጅቶ የተለኮሰ ነገር ወይም እንትን አይደለም። ግን ይሄ ህዝብ እስኪ አንድነቱን ልፈትነው ብሎ ያደረገው ያህል ነው የሚመስል፣ ግን በተግባር ተፈትኗል፣ ታይቷል። አሁን ሁለተኛ ፎቅ ወጥተናል። ሁሉ ሴት እህቶቻችን በተደረገ ርብርብ የተሰራ እንትን ነው። 580 ካሬ ነው። 700 እና ከዛ በላይ ሰዎችን ይዛል ተብሎ ነው የሚገመተው። ኦልሞስት ይሄ ፊኒሺንግ ብቻ እንጂ የሚቀረው ይሄው ለአገልግሎት እየተጠቀምንበት። የሚገርም ነው። ኦልሬዲ በቃ መስገድ ተጀምሯል። እዚህ ተጀምሯል። በጣም ድንቅ ነው።
እግዚአብሔር ይመስገን። በቀጣይ 42 ሜትር ርዝመት ያለው ሚናራ የሚወጣው ቤዞ እዚህ ላይ ነው። ቪአይፒ ሰው ቢመጣ እዚህ ጋር እንትን አለው መውጫ ሹቲንግ አለ። እሱ ይቀርባል፣ አልተሰራም። የጫማው ስኬሌቶን ብቻ ነው የወጣ እዚህ ጋር። ከዛ በኋላ በዚህ ቀጥታ ይወጣል። ቪአይፒ ሰው ቢመጣም በዚህ ነው መግቢያው። እዚህ ጋር ክላስ አለች። ይሄ የምታየው ስትራክቸሩ ኢትዮጵያን ቅርጽ እንዲይዝም ተደርጎ ነው የተሰራው። እንዴት ኢትዮጵያን ካሉት ለምሳሌ ጎንደርን በለው አክሱምን በለው ሐረርግን በለው ከዛ ስትራክቸር ጋራ በብዛት የወጡ ሞዴሎች ናቸው። ቅዱስ ሚካኤል ቤተክርስቲያን ሲሰራ ለምንድን ነው እናንተ ገንዘብ የምታዋጡት? እናንተ ሙስሊሞች ናችሁ። ታስቀኛለህ። ይሄ ነገር እኮ ምን መሰለህ፣ ሚካኤልም ተሰራ መስጊዱም ተሰራ የጌታ መለመኛ እኮ ነው። ያም ፈጣሪን ለማውሳት ነው፣ ፈጣሪን ለመለመን ነው። መስጊዱም አላህን ለመገዛት አላህን ለመለመን ነው። እስካሁን የነገራችሁኝ ዳንግላ ምን ያህል ሰላም እንደሆነች፣ ሃይማኖቶች ለጽድቅ እንጂ ለጥፋት እንደማይሰማሩ እርስ በርስ እንደሚከባበሩ ነው። ሚስጥሩ ምንድን ነው? በአባት በእናቱ ስነ ምግባር ያደገ ሙስሊም፣ በእናት በአባቱ ያደገ ክርስቲያን፣ በእናት በአባቱ የሚታዘዝ ህብረተሰብ ያለበት ባህልን፣ ትውፊትን፣ ቀኖናን ይዞ የሚሄድ ህብረተሰብ በሰዓታቸው እንዲሁ ቤተ ክርስቲያን ቁርአን ሁለመናውን አንበው ነው። ይህን ስለሆነ ሃይማኖቱም ትውፊቱም ህጉም ሁለመናው አስገድዶት የሚኖር ህብረተሰብ ነው። ይሄ ነው ምስጢሩ ነው። ምስጢሩ ሃይማኖቱን ጠንቅቆ መማሩ ነው። ይህ ዋናው ምስጢር ከጥንት ጀምረው ከአያት ከአባት አሁን እኛ እስከደረስንበት ጊዜ ድረስ ተስማምተው ተመካክረው ተረዳርተው ተፈቃቅረው በጋራ ስለኖሩ አንድነት፣ ፍቅር፣ ማህበራዊ ኑሮ የጠነከረ በመሆኑ አብረን በሰላም እንኖራለን። አዎ አቡነ አሮን ገዳም አዎ እሱን አይቼ በጣም የገረመኝ አይደለ? በጣም ይሄ ፍቅር ይሄ መተባበር ሙስሊም ክርስቲያን ሳትሉ በአቡነ አሮን ገዳም በውሃ ጥም ለሚሞቱ አባቶች ውሃ ለማስገባት ገንዘብ አዋጣችኋል። እግዚአብሔር ይስጣችሁ። ይሄ ነው እሸቱ ያልኩ ከሌላው መስጊድ ለየት የሚያደርገው ይሄ ያልኩ ግድ የመቀጠል አድቫንቴጅ አለ። አዎ ልጆቻችን ያወጡታል። አዎ ሰው ማታ በጨለማ ሰዓት ቁጭ ብለዚህ ሃይማኖታዊ ነገርም ሳይንሳዊ ብታነብ በጣም አየሩ ሳቢ ነው የሚያጀው ነገር። ቤዛዊት ማለት ያ ነው። አዲሱ ድልድይ ያ ነው። ስለዚህ አንዱ የቱር ቦታ እንዲሆን የፈለግነው ለዛ ነው። አዲስ ድልድይ ስለዚህ አሁን የተቸገር ነው። ይሄ ውሃ እየገባ ነው ታች ላይ ያየው አይደል? በዚህ እየገባ አዎ ውሃ እየገባ ይሄ ምን መሆን ነበረበት? ይሄ መደፈን አለበት። ዙሪያውን ስትራክቸሩ ወጥቶ በግንባታ ተደርጎ በቡልኬትና በመስኮት መዘጋት አለበት። ገብቷል? እሺ ምንድን ነው ያዛችሁ ታዲያ ያለ ማለት በር ጥረት ገብቷል? ከፍተኛ በር ነው። አዎ ማክሲመም አሁን እንደነገርኩ ይሄንን ለመጨረስ ብቻ ከ500 ሺህ ብር ምናምን ፈጅቶብናል። ይህችን ብቻ እሺ የሚያጀው ነገር እዚህ ጋር የገባ ከፍተኛ ፌሮ ነው። አሁን ይህችን ዙሪያዋን ለማዞር ደግሞ ራሱን የቻለ ስትራክቸር ያስፈልገዋል። ከአልሙኒየም፣ ከቡልኬት፣ ሲሚንቶ፣ የተወሰነ ብረት ምናምን ጡብ ያስፈልጉናል። ይታወቃል ኮስቱ 500 ሺህ ብር ማክሲመም። አጠቃላይ ያለው ስትራክቸራችን ይሄን ይመስላል። ወደ ሚናራው ደግሞ ልውሰድ። ቅድም ሚናራው ያልኩ ይሄ ነው። እነዚህ ገመዶች የምታያቸው ኢንስታሌሽናቸው የአይሲቲ ኢንስታሌሽኖች ናቸው። ፈቃደኛ የሆነ ሰዎችን ብቻ በራሱ ስም በራሱ እንትን ማድረግ እንችላለን። ይሄው እዚህ ጋር ጊዮርጊስ አለን። የሚገርም መመሪያው የሚለው 500 ሜትር ነው። እኛና ጊዮርጊስ 300 ሜትር ነው ርቀታቸው። አዎ አያር የፍቅር ጉዳይ ነው። ቀደም አንተ ስትናገር ያልከው ነገር አለ። የሚቀጥለው ጀነሬሽን ሲጨርሰዋል ነው። እኛ ኮሚቴዎች ተሰባስበን ስንጀምረው ይሄን ነገር እንጀምረው በጥሩ ሁኔታ እኛ ከሆነልን ካልሆነልን ልጆቻችን የሚጨርሱት ነው አላማው። አልሐምዱሊላህ አሁን ደህና ደረጃ ደርሷል። ኦልሞስት ከሀፍ በላይ ሄዳችኋል። አዎ በ80% በዛ አካባቢ ላይ ደርሰናል። 80% ደርሳችኋል። አሁን ሚናራ ውጭ እኮ ፊኒሽንግ እንደሚቀር አንዳንዴ ምንድነው በእኛ ስራ እንደዚህ ገንዘብ አሰባስበን ምናምን ስራውን ለማየት ስንሄድ በትክክል እንደዚህ ተሰርቶ ስታየው በጣም ነው ደስ የሚለው። በጣም ለምን ኃላፊነታችንን በአግባቡ መወጣታችንን እናንተም ኃላፊነታችሁን በአግባቡ መወጣታችሁን ህዝብ ያውቃል ማለት ነው። እና ለዛ በጣም ነው ልቤ ደስ ያለው በእውነት።
በዚህ አጋጣሚ እሸቱ አርኪቴክቸሮቻችን በነፃ ነው የሚሰሩት። እግዚአብሔር ይባርካችሁ። አንድ የረሳኋት ግን ሚክሰርህን ሳላሳይ አልመለስም። በጣም ይቅርታ። በእናንተ በዶንኪ ቲቪ የተገዛች ያለች እኮ ብያለሁ። እቺ ሚክሰር በወቅቱ ታስታውሳለህ 180 ሺህ ብር ነው የገዛናት። እሺ። እና ብዙ ስራ ሰርታልናለች። የሚገርም እየሰራች ነው። በቅርቡ ደግሞ ለአንድ የእምነት ቦታ አገልግሎት ለመስጠት ልትሄድ ነው። ቤተክርስቲያን ቢሰራም ትሄዳለች። ይሰጣልን እንጂ ምን ስራ አላት ሌላ? ይሄኛውን ጄኔሬተር እየው ከጎኗ አለ። እሺ። ውሃ ተቃሉልናል፣ መብራት ተቃሉልናል፣ ማሽን ተቃሉልናል። ዳንግላ ላይ እስላምና ክርስቲያኑ የማይጋጭበት ትልቁ ሚስጥሩ ምንድነው መሰለ? በእስልምና እምነት ዙሪያ ላይ አንድ አይነት እምነት ነው ያለ። እስካሁን አክራሪ ሙስሊሞች የሉብንም እስካሁን ድረስ። በሩን ዘግተው አባቶቻችን ይዘውት ኑረዋል። ክርስቲያኑና እስላሙን ማለያየት አይቻልም። በቃ ትልቁ ሚስጥር ይሄ ነው። ለምሳሌ ባለፈው እሱ ጎንደር ላይ ያ ነገር ሲፈጠር ሰሜን የተሰራን ስራ ደቡብ ላይ ተነስ ብሎ የሌላን እምነት እንዲጎዱ ማድረግ ምን ያገናኘው? እዚህ ያለውን ሰዓት ማብረድ ሲቻል ደም ለቀዳለህ ወተት ቅዳ በጎ ሁነህ ተገኝ። ምላሽ ሰጪው እኔ ሳልሆን የፈጠረኝ ጌታ አላህ ነው ምላሽ መስጠት ያለበት። በእኛ ይሄ ነው። እሺ በመጽሐፍ ቅዱስ ለመጽሐፍ አከመልታይቴካ አቦ ጸጋመከ ነው። ቀኝ ጉንጭህን ለመታ የግራ ጉንጭህን ስጠው ነው። ከዚህ ውጭ ግን አንተ ሰላም እንድታድር ጎረቤት ሰላም ይደር። ዶንኪ ቲዩብን ልናስታውስበት ምንችል ስጦታ አዘጋጅተንለታል። ለሽቱ 3 አካላትን ነው የምንሸልመው። የመጀመሪያው የምንሸልመው ዶንኪ ቲዩብን እየደገፉና የእኛም መስጊድ ብቻም ሳይሆን ይህንን ራዕይ ዓላማ ተከትለው እየሰሩ ላሉ በመላው ዓለም ለሚገኙ የዶንኪ ቲዩብ ደጋፊዎች ነው የመጀመሪያ ስጦታ የምንሰጠው። ይህንን ስጦታ የሚሰጡልን የመስጊዳችን ኢማም ይሆናሉ። ሼህ ሰይድ ወደዚህ። አመሰግናለሁ ሼህ ሰይድ። እግዚአብሔር ይስጥልኝ። ጓጉቻለሁ። እስከ ዳሩ ሰላም መስጂድ አልቆ ማለት ነው። እግዚአብሔር ይስጥልን። ይሄንን ተሸልማችኋል። ሁለተኛው ደግሞ ለራሱ ለሸቱ ነው። ባህር ዳር እንዲሸት የሚያደርጉ ነገሮች ናቸው የሸለምነው። ይሄንን ደግሞ ምክትል ኢማማችን ወይም ደግሞ የሃይማኖት አባታችን ይሰጡልናል። እሺ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ይሄን የመሰለ ባህላዊ ልብስ ሰይ የመጨረሻ ስጦታችን ደግሞ ለዚህ ለዶንኪ ቲዩብ ለመገናኘት እንደ መነሻ እንደ አሻራ የሆነን አንድ ወንድማችን አለ። ለሱ በሸቱ አማካኝነት እንዲደርስልኝ ከክርስትና እምነት አቶ ደሴ እንዲሸልሙልኝ እጋብዛለሁ። እግዚአብሔር ይስጥልኝ አቶ ደሴ። አደርሳለሁ አደራውን። ውለታው ይባላል። ከባህር ዳር አዲስ አበባ መጥቶ ኢንተርቪው አድርገን ነበርና ለምሳሌ አንድ ሰው መስጊድ ላይ ጉዳት እያደረሰ ክርስቲያን ስለሆንኩ ነው እንዲማረገው ቢል ምንድነው ውስጥ የሚቀበለው ነገር? እኔ ክርስትናን እኮ ኖሬዋለሁኝ። እንዴት አብሮኝ እኮ ነው ያሉት። እንዴት ላምነው እችላለሁ? አስተምሮቱን አውቃለሁ። የማያውቅ ሰው ሊያምን ይችላል። በእኔ ግን አላምንም። በጣም የሚገርም ኢትዮጵያዊነትና የሀገር ፍቅር ያለው ልጅ ነው። ቆንጆ የሥራ ፈጠራማ አለው። ዋው! ይሄ ምንድነው የሚለው? አላህ ማለት ነው። አላህ ማለት ነው። ይሄ ቤተክርስቲያን ሲመረቅ እነሱም ሰንጋ ይዘው ከዚያ ከቤተክርስቲያኑ ምርቃን ይቅርና የዓመት በዓል የነሱ ሞሊድ አለ ዳንግላ ላይ። እዚያ ሞሊድ ላይ ለክርስቲያን የወዲያኛው ባልሳሳት 2 በሬ ለክርስቲያን ያሁን የባለፈው በደብዳቤ ነው ራሴ የተጠራው። ከዚያ በፊት እንዲሁም አምና ባልሳሳት ከኔ በፊት የነበሩት ሊቀ ካህናት ገነት አስተናጋጅ ሆነው ሰውን አስተናግደዋል። ይሄ የሚደረግበት ዳንግላ ነው። ይሄ መስቀል አደባባይ ሲሰራ ሀጂ ብር ሰጥቷል። ሌሎችም እንደዚህው በየሱቁ ያሉት እንኳንስ የሚመጣውን ነገ ህብረተሰቡ ከፍሎት ቢቀርስ የሚል ህብረተሰብ ያለው በዱቤ ሲሰጥ ገንዘቡ ባይከፈል ችግር የለም። በቃ እና እዚህ ድረስ ነው። እኔ አሁን ማውቀው ነገር በጣም ነው የማመሰግነው ሊቀ ካህናት። የሰጧችሁን በሙሉ እግዚአብሔር ይስጣቸው። ፈጣሪ ይሄ ስራ አልቆ ደግሞ ተጠናቆ
እንዳልኩት ቅድም ለሀገር ሰላም ለሀገር አንድነት ዱዓ የሚደረግበት ያርግልን። እኔ እንዳልኩት ውስጤ በጣም ነው ደስ ያለው። በግሌ እንደሸቱ መለሰ ፍቅራችን ላይ ንፋስ እንዳይገባ በደንብ የምዘጉት አንድ መስኮት አሰራለሁ። በጣም እናመሰግናለን። አንድ መስኮት ንፋስ እንዳይገባ ዝግት የምታረጉት 30 ሺህ ብር ነው ያልኩት። ሳይጨምር ቶሎ ነው የምከፍለው። ችግር የለም። ሁለት ሚናራ 5 ሚሊዮን ብር ነው ይፈጀው ብላል። ይሄን 5 ሚሊዮን ብር ለመሰብሰብ ቃል ገባለሁ በዶንኪት ተባብረን ይሄን እንደመሰለ መስጊድ ሰርተን ማለፍ ነው የሚሻለው ወይስ ተባብረን የሰው ህይወት አጥፍተን ተባልተን የተሰራውን አቃጥለን አፍርሰን ማለፍ ነው የሚሻለው ሲባል የሚሻለውን እናውቃለን። የሚሻለውን ሰርተን ለማለፍ ፈጣሪ ይፍቀድልን። ፍቅራችንን አንድነታችንን ለዘላለም ያጽናልን። እኛ የሰላም መገኛ ሆነን ለመላው ዓለም ሰላም እንድንሰጥ ይፍቀድልን። በጣም እናመሰግናለን። ኑሩልን እድሜ ለእናንተ ይስጥልን። እናችን ነገር ግን አሳዩት። ይኸውልህ በሪውን አቶ በሪውን እየተናገርሁ ነው። ታውቀኛለህ የእኔን ባህሪ ድሮም ቢሆን ታውቀኛለህ እና አዲስም ታውቀኛላችሁ። እቺ ነገር እየተላለፈች ትታወቅ። ዝም ብሎ እየተናገርነ ትንፋሻችን በእንትን እየቀረ አይደለም። 400 ኪሎ ሜትር አቋርጠን የመጣ ነው። ይሄንኑ ፍለጋ ነው እኮ። ይኸውልህ ሁልጊዜም እኮ አንተ አቶ በሪውን ታውቀኛለህ። ሁልጊዜ ስጨቃጨቅ ነው ያለው። ይሄንን ሁሎችም ሲመጡ እዚህ ቀደም ፈልገን ነው መጣለ የቀረጥን ብለው ነው የሚሉን። እንዳልፈለጉ አድርገው ደብቀው ያስቀሩታል። አያችኋል። አሁን ሚዲያም የተጫወተው ሚና ፖዚቲቭን ነገር መልካሙን ነገር እያፈነ እንዲያው ምን ይባላል መሰለህ፣ ይቅርታ አድርግልኝ እንጂ ዳንግላ ላይ ያለውን ነገር ልንገር። ገልጦ ነው ስለ ሀገሪቱም ስለ ሃይማኖቷ ስለ ሀገሩ መናገር ነው። ስብሰባ ሲጠራ ነው እንጂ ስብሰባ ምን ያደርጋል ብንሄድ አይነገር። የሌላው ሀገር እየተነገረኛው ተደብቆ ነው የሚቀር። ምን ይወስዳላል ሚል ነው ሚል አብዛኛው ሰው። ይሄ ለምን ይባላል? ይሄንን ጨምረን እንናገር። እንግዲህ እንናገር። እውነቴን ነው እናገር። አይነገር እየተባለ ነው። ድምጾታውን ያወሩትን በሙሉ ዓለም ሰምቶታል። ቁጭ አድርገህ በቴሌቪዥን አሳይ። እግዚአብሔር ያክብርልን። እናመሰግናለን። እሺ ቢስሚላህ አርህማን አርሂም። በጣም ከልብ እናመሰግናለን። ያው እኛ እሸቱን የምናየው በዩቲዩብ ላይ ወይም በቲቪ ላይ ከህፃናት ጋር ሲዘል ነው። ዛሬ መስጂዳችን ላይ ገብቶ ሲዘልልን በጣም ደስ ብሎናል። በእውነቱ ይሄ ስራ ሙስሊሙንም ክርስቲያኑንም አንድ ያደረገ ስራ እየሰራህ ነው ያለ በተግባር ማለት ነው። አሁን ለየትም ቦታ ላይ ሙስሊሞች መስጂድ እየሰሩ ለክርስቲያን ቤተ ክርስቲያን እየሰሩ ነው፣ ክርስቲያኖች ደግሞ ለሙስሊሙ መስጂድ እየሰሩ ነው ይባላል፣ በቴሌቪዥን እንሰማለን። ነገር ግን ይሄ ተግባሩን እያሳየህ ነው ያለው። የቁርአንን ንግግር እየተናገርክ ነው፣ የመጽሐፍ ቅዱሶችን ንግግር እየተናገርክ ነው። አንድ እያደረክ ነው ያለ ህዝቡን ማለት ነው። ይሄ ስራ በቀላል የተሰራ ስራ አይደለም። እነዚህ ወንድሞቻችን ደግሞ የእውቀት ባልተቤቶች ናቸው። በስራቸው በጣም ታማኝ የሆኑ ናቸው። እኛ በጣም ወደናል፣ በጣም እንወዳለን። ይሄን ስራ የሰሩትም ሰዎችም ጸሎት እናደርግላቸዋለን። ይሄ ስራ አልቆም በምረቃው ቀን ደግሞ ይሄንን የረዱትን ሰዎች ይዘ ደግሞ እዚህ ቦታ ላይ እንድትገኝልን ምኞታችን ነው። እናመሰግናለን። እግዚአብሔር ያክብርልን። እዚህ አካባቢ መስጊድ ባለመኖሩ ሙስሊም ወንድሞቻችንን ዝናብ እየተመቱ እዚህ አሻግረው ሄደው አቅም በፈቀደ ከዚያ ነገር ነው አከናውነው ሲመጡ የነበሩትና ሁሉም አልፎ ለዚህ በመድረሱ ክብር ይገባቸዋል። እኔ ግን በጣም አንድ ነገር የተሰማኝ ምንድነው እዚህ እየዞሩ እየመጣው እስቲ ለሳውን ድረስ እጄን አልዘረጋውም። በዚህ አጋጣሚ 10 ሺህ ብር አላሁ አክበር ጌታ እንዲሁ የልጆቻችን ጓደኞች ናቸው። ትልቅ ያርጋችሁ። ትልቅ መሆን ደግሞ እድሜ መግዘፍ አይደለም። ነገሮችን መብላት የሚጠቅምና የሚጎዳ ለይቶ ማወቅ ነው። እድሜ ቢንዘላዘል ዋጋ የለውም እና ለዚህ አብቃን። እንግዲህ እስቴን ካልጃለ እግዚአብሔር ይስጥልን፣ እግዚአብሔር ያሰንብትልን፣ በቸር ያዋለ በቸር ያሳድረን። እግዚአብሔር ሀገራችን ኢትዮጵያን መሀሏን ግን ዳሯን ሳት አድርጎ ይጠብቅልን። አንድነታችን ፍቅራችን አይቀንስብን። እግዚአብሔር ጠላቶቿን ደግሞ ያው እግዚአብሔር ኃያሉ ኢየሱስ ክርስቶስ እንግዲህ መብረጃ ይስጣቸው፣ ልቦና ይስጣቸው። መንግስታችንም የህዝቡን ትሬታና ችግር ተመልክቶ እንዲሁ ከህዝቡ ጎን ተሰልፎ ህዝቡን ለማስተዳደር ሰፊ ልቦናና ሃይምሮ ይስጥልን። አብረን የምንበላ አብረን የምንጠጣ አንድ ላይ የምንቆም ችግርም ሲመጣ አንዳችን ለአንዳችን ድንቅ ፍቅር ያለን እኛ ኢትዮጵያውያን ነን። ኢትዮጵያዊ መልኩን ነብርም ጅንጉርጉርነቱን አይለውጥም
ደጋፊውን ሁላ በዓለም የሚረዳህን ሁላ ሁሉንም ይዘውጣ በኢትዮጵያ ውስጥ ስምህ ሁልጊዜ የሚጠራ ይሁን። በእድሜ ይርዘም ልጁም አውጣ አንተም ውጣ ለሀገርም አብቃ። ስምህ በኢትዮጵያ እሷ ገነባው እሱ አንደኝነት ወጣ የምትባለው ተሎ የምንሰማለህ አድርገው። አሜን አሜን አሜን። ያለ ዘላለም ኑሪ ሀገሬ